ብርሃንዬ የኔ ጀግና ማለት ነው። ለእህቷ ልትበቀልላት እንግዲህ ፍቅርን ሲለዋን አንቃ እየታገለቻት ከዛም በኋላ እህቷ ደረሰች። እንዴት እንደዚህ ታደርግኛለሽ? እንዴት በዚህ ልክ ብላ እንዴ እህቴ ደግሞ እኔ በቃ ለአንቺ ልካፈልልሽ ነው። እስኪ ተመልከቺ የአንቺን ስቃይና መከራ። ኧረ እባክሽ አሁንስ በዛ። ለምንድን ነው እንደዚህ የሚያሰቃዩ? ሲቀጥልስ አንቺ ደግሞ ለምንድን ነው እንደዚህ ዝም የምትይው? ባርኮቴ እንደሚያፈቅራት ነገራት። ነገረው። እኔ አፈቅራታለሁኝ፣ በጣም ነው የማፈቅራት። ሚስቴ ብትሆን ብዬ የምመኛትና የምፈልጋት ሴት እሷ ነች። ማን? አደይ ነቻ። ማለት ሌላ አደይ አለች እንዴ? አይ አደይ ሰራተኛችን፣ የቤታችን ሰራተኛ። እውነትህን ነው? አዎ እውነቴን ነው። በጣም ተገረመ። እሷ እኮ ግን ሌዋና ቀጣፊ ነች። ስለዚህ እንዴት እሷ ልታፈቅር ትችላለች ሲለው፣ አይ በፍጹም አደይ እንደዛ አታደርግም፣ እንደዚህ አይነትም ልጅ አይደለችም። ስለዚህ ተው ባንጣላ ይሻላል። የእውነቴን ነው ምልክ፣ እኔ የድሮ ጓደኝነታችንን አክብሬ ነው እንጂ በጣም ነው ያስደበርከኝ ብሎ በጣም አዘነ ባርኮቴ። ከዛም ወጥቶ ሄደ። ከዛ ወይኔ አምላኬ ተቆጣሁት መሰለኝ በጣም እኔ እንጃ፣ ብቻ ግን ግራ ገብቶኛል አለ። የኤላ አፍቃሪ መጣች። ወይኔ አምላኬ ብሩ እኮ አልቆብኛል፣ 20 ብር ብቻ ነው የቀረኝ፣ ምንድነው የማደርገው እያለች ከራሷ ጋር እየተጣላች ነበረ። ከዛም በኋላ በቃ ጃኬቱን ልሽጣው እንደ ስትል ኬሱን ስትፈትሽ ሀብሉን አገኘችው። ወይኔ ጉዴ! ፍቅር ለካ እንደዚህ ነው፣ በሽታና በትውስታ ስታስታውስ በማሽተት አወቀችው። ወይኔ የኔ ኤላ ግን የት ነህ? እስኪ ንገረኝ። እንደ ወይኔ አምላኬ እውነት ላገኘው ነው ማለት ነው። ነገር ግን ደግሞ ለምንድን ነው እስኪ አደይ እዛ ቤት ያለችው? ምን ተፈጥሮ ይሆን እያለች በጣም አሰበች። ከዛም በኋላ አይ ለማንኛውም የሆነ ይሁን ብቻ ግን እሱም ማገኘት ነው እያለች በሀሳብ ተዋጠች። ድብ ደግሞ እኔ እኮ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ስለዚህ ለምንድን ነው በቀረብኩሽ ቁጥር አንቺ የምትሸሽኝ ሲላት፣ አይ ይኸውልህ ድብ ፍቅር እኮ ከምንም በላይ ትወድሃለች፣ ታፈቅርሃለች። ስለዚህ አንተ ከኔ ብትርቅ ነው የሚሻለው። አንተና እኔ የሁለት ዓለም ሰዎች ነን። ስለዚህ በአንድ ልንሄድ አንችልም እና ብትረዳኝ ይሻላል። ዲብዬ ደውሎ ለባርኮት በቃ እኔ ተስፋ ቆርጫለሁ፣ ከዚህ በኋላ አደይ እኔ ልታፈቅረኝ አትችልም አለው። እንዴ ለምንድን ነው የማታፈቅርህ? ማለቴ በቃ ነገረችህ እንዴ? ባትነግረኝም እንኳ በቃ አለ አይደለ፣ ብቻ ግን ያስታውቅባታል አይነ ውሃዋ። ስለዚህ ለአንዴና ለመጨረሻ ሀገሬ ከመሄደ በፊት እንድትናገርልኝ እፈልጋለሁኝ። አናግራት እስኪ፣ ምናልባት ለአንተ እንደ ወንድም ልትቀርባት ስለምትችል ለአንተ ትነግርህ ይሆናል እያለ ባርኮቴ በጣም ተጨነቀ። እንዴት ነው የማፈቅራትንና የምወዳትን ልጅ ዲቪ ያፈቅርሻል ይወድሻል ብዬ ከሱ ጋር የማጋፍጣት እያለ ለራሱ ጥያቄ ሆኖበታል። በሌላ በኩል ፍቅር ደግሞ ያን ሀብል ካመጣሽ አንቺ፣ ካላመጣሽ ደግሞ እገልሻለሁኝ እያለች እያስፈራራቻን ነው። እኔ ስለ ሀብልም ሆነ ስለ ሌላ ነገር አላቅም። ጃኬቱን ነበረ በእርግጥ የአንቺ ጃኬት መሆኑን ማሰብ ነበረብኝ። ነገር ግን ሳላቅና ሳላስብ ስለሰጠሁኝ በጣም ይቅርታ። ግን ጎዳና ላይ ነበረች እና ለዛ ነው እባክሽ ፍቅር ተረጂኝ ብትላትም ልትረዳት ፈቃደኛ አይደለችም። በሌላ በኩል የድብ እህት እኔ በጣም አስጠልቶኛል፣ ከዚህ ሀገር መሄድ አለብኝ እያለች ከራሷ ጋር እየተጣላች ነው። ለምንድን ነው ሲል፣ አይ እኔ አደይም በጣም አስጠልታኛለች፣ ፍቅርም እንደዛው፣ ቤቱም እንደዛው፣ ሰዎቹም እንደዛው፣ ሁሉም ነገር በጣም ነው ያስጠላኝ። ስለዚህ ሀገር የሚሄድ ነው የምፈልገው እያለች ነበር። ከዛ ድብ ደግሞ አረባክሽ ከዚህ በኋላ አርፈሽ ተቀመጭ፣ አሁንስ በዛ እንዴ፣ ምንድን ነው በዚህ ልክ እንደዚህ የምትሆኙ እያለ ቢቆጣትም እንኳ እሷ ግን በፍጹም ፈቃደኛ ልትሆን አልቻለችም። ከዛም ተነስታ ወደ ሮማ ሄደች። የፍቅር አፍቃሪ እንግዲህ
እና የአደይ አፍቃሪ እኔ ያችን ፍቅርን እገላታለሁ፣ እንዴት ፍቅረኛዬን ሌባ ታስብላታለች፣ እንዴት አደይን ሌባ ታስብላታለች እያለ ከራሱ ጋር እያወራ ነበር። እኔ ምልህ አሁን ስትመጣ ምንድን ነው የምንላት ሲለው፣ አይ ምንም አትላትም፣ ነገር ግን የግድ እሷን ማናገር የለብኝ እኮ ማናገር ካለብኝ እኔ ነኝ፣ ከልጅቷ ጋር ተከይፌባታለሁኝ፣ ስለዚህ ማናገር ያለብኝ እኔ ነኝ እንጂ አንተ አይደለህም እያለ ከሱ ጋር ተጣላ። ከዛም በኋላ በጥፊ ሳይቀር መታት። እሱ ምን ሆነሽ ነው አንቺ እስኪ ንገሪኝ፣ ሀብሉን የግድ መስጠት አለብሽ እያለ ሲያወራ፣ አይ የምን ሀብል ነው? አንተና አደይ ተመካክራችሁ ነው እንደውም የሰጣችሁት፣ ስለዚህ የግድ እሱን ነገር ማስተካከል አለባችሁ እያለ በጣም ተጋፈጠ። ከዛም በኋላ አይ አንተና እሷ ናችሁ የወሰዳችሁት እያለች ፍቅር ስትገላመጥ፣ ከዛም በኋላ በጥፊ ላሳት። ይገባሻል ፍቅር። በሌላ በኩል አደይ ቡና እያፈላች፣ ቅድም ስለተናገርኩ ነገር በጣም ይቅርታ ባርኮት፣ እኔ እንደዛ ማለት የለብኝም ነበረ እያለ ኤላዬ ይቅርታ ጠየቀው። ከዛም በኋላ አንቺም ቢሆን በጣም ይቅርታ አደይ፣ እኔ እንደዛ መናገር የለብኝም ነበር፣ ነገር ግን ነገሮች ተመሳሰሉብኝ፣ ተደበላለቁብኝ አላት። እሷም ደግሞ አይ በነገራችን ላይ እኔም አንገትን ስላነኩኝና ብርሃንን እንደዛ ሆና አይቻት በሷ የተነሳ እንደዛ ተበሳጭቼ ስላነኩ በጣም ይቅርታ። ከዛ ሊዱ እንዴ ቆይ ምን ማለት ነው ደግሞ ሊዲያ ምና ደግሞ እኔ ሊዲያ እያለሁኝ ምን ማለት ነው? እንዴት ታንቀሃለች? አለች። በይ አርፈሽ ተቀመጪ። ሊዱና ኤላዬ በአንድ እየሄዱ ፍቅር ከታች በጥፊ ከጦጋ በኋላ እየሮጠች መጣች። እንዴ ምን ሆነሽ ነው? ቆይ አንቺ ደግሞ እንደዚህ የምታለከልኪው ብሎ ኤላ ሲጠይቃት፣ ከዛም በኋላ ፍቅር ደግሞ አይ ምንም ማለቴ አላደል ሀብልህን እያፈላለኩ የነበረ ለዛ ነው፣ በጣም ይቅርታ አለችው። ታዩ በቃ እያፈላለኩ ነው ወይስ ምንድን ነው እያለች ሙድ ያዘችባት። አንቺ ቀንሽን ጠብቂ ብላ እሷም ሄደች። ከዛ ኤላዬና ሊዱ እየሄዱ እያለ ተኝታለች። እንዴ ይሄ ጃኬት የአደይ ጃኬት አይደለም እንዴ ብላ ሄድ ስትል ለካ እሷስ የዝችው የኤላ ፍቅረኛ የድሮ ፍቅረኛ ናት። ከዛ ኤላ ሲል እሱ ደግሞ እየተባባሉ ፍጥጥ አሉ። ደግሞ እናንተም ትተዋወቃላችሁ መገነኔ እያለች ሊዲያዬ በቅናት ጭብጭብ ባደረገች። ብርሃኔን እባክሽ እህቴ ከዚህ በኋላ ሂጂ፣ እኔን አትረብሽኝ፣ እኔም ህይወቴን ልመስርት። እኔ ከዛም በኋላ አባቴን እኮ እንዴት አምልጬ እንደመጣው ታውቂያለሽ፣ እና ግርግር አትፍጠሪ። እኔ ለፍቅር አንሼ ይመስልሻል? ነገር ግን ፍቅር ክፉ ናትና ባርኮቴ ጥሩ ሰው ነው፣ ሌሎቹ ጥሩ ናቸው። እንዴ እህቴ ለምን እንደዚህ ታያለሽ? ገጠር እያለሽ እኮ በጣም ጀግና ሴት ነበርሽ፣ ለምን እንደዚህ ፈሪና ምስኪን ሴት ሆንሽ? ብላ ስትላት ምን ላድርግ ብለሽ ነው እህቴ? እኔ እኮ የግድ እናቴንም መጦር አለብኝ፣ አንቺንም ደግሞ ማሳከም አለብኝ። ስለዚህ አንገቴ እንደፍቼ ነው እንጂ እኔ እንደፈለግኩትኝ አይደለም። ስለዚህ ልትረጅኝ ይገባል እህቴ ብላ ስትላት፣ እሺ በቃ በጣም ይቅርታ ስላደረግኩን ነገር አለች። አረ ምንም ችግር የለውም እህቴ አይደለች፣ ሁሉን ነገር እችላለሁ፣ ነገር ግን አሁን መሄድ አለብሽ ብላት፣ እሺ እኔ አንቺን የጠቀምኩ መስሎኝ ነው አለቻት። አይ እኔን ለመጥቀምም ቢሆን በዛ አይነት መንገድ አይደለም፣ እሺ እኔን ልጠቅመኝ የምትችይው አለቻት። እሺ በቃ ብላ ብርሃኔም ወደ ሀገሯ ተሰናበተች። ፍቅር ግን አሁንም ተንኮሏ እያበቃ አይደለም። እንደውም አንቺ ነሽ ተመሳጥረሽ ሀብሉን እኔ እዛ ውስጥ አስቀምጨው ነበረ እና አንቺ ነሽ ተመሳጥረሽ ያስወሰድሽው ብትላትም፣ እኔ ምንም የማውቀው ነገር የለኝም አለች። ባርኮቴ ደግሞ እስኪ ንገሪኝ የተፈጠረውን ነገር፣ ለማን ነው ጃኬቷን የሰጠሽው ብሎ ሲጠይቃት፣ እንደኔው ሰራተኛ ናት እና አሰሪዎቿ ሲያባርሯት እየሮጠች በቦዲ ብቻ ነበረች፣ ስላሳዘነችኝ ሰጠኋት። ነገር ግን
የፍቅር ነው ብዬ ማሰብ ነበረብኝ፣ ስላላሰብኩኝ በጣም ይቅርታ አለችው። አረ ችግር የለም ብሎ ባርኮቴ ደግሞ በፍቅር አይን አያት። እሺ ታያት የለ ፍቅር እኮ እንደዚህ ናት፣ በቃ ታያት ፍቅርን እርሻት ብሎ እሱም መልካም ንግግሩን ተናግሮ በቃ ቻውሽ እኔ አሁን ወደ ስራ መሄድ አለብኝ ብሎ ሄደ። ካሌ ድራማ ምን ተማራችሁ ውዶቼ ማለት ነው። እኔ ግን